ስልጣኔን ላሳይሽ ነው። ይሄ ይደብራል። ለእኩልነት ነው አይደለ? ለእኩልነት እስከሆነ ድረስ የሚመጣውን መከላከል እንጂ ማለት ነው። ከዚህ በፊት የነበረውን አይደለም። ከዚህ በፊትማ የነበሩት ተሸናፊ ናቸው። ተሸናፊን ማሳደድ አይደለም። አሁንም ያልተሸነፉ ስላሉ እነሱ ላይ ነው ትኩረት ማድረግ። ወዳጅ መስሎ ጠላቶች አሉ። ወዳጅ መስሎ ቀባሪዎች አሉ። እነሱን ነው መፍራት። ወዳጆቻችሁ ነኝ የሚሉትን ኦሮሞ አቃፊ ነው፣ ታቃፊ ነው፣ የኦሮሞ ህዝብ ምንም አያውቅም እያለ የሚጨርስህ ላይ ትኩረት አድርግ። ጅሎች እንጂ ማለት ነው። ተሸናፊማ ተሸናፊ ነው። እሷ እኮ አምናበት ምን ብላ ማለት ነው። አምናበት እኮ ማለት ነው። ውጪ ሆነሽ ብዙ ነገር ትሳሳቻለሽ። ብዙ ነገር ማለት ነው። የሚመጣላችሁ ኢንፎርሜሽን አንዳንዴ ስህተት ነው። ከውጪ እንትን ስንል ማለት ነው። ስታዩ ገባችሁ? እዛው ቦታ ላይ ስትሆኑ የምትመሰክሩት ነው ዋናው ነገር። አይቶ ማይመሰክሩ አሉ አይደል እንዴ? ትንፍሽም አይሉት የተሰራውን እንኳን እሷ እኮ እየኖረች ከዚህ በፊት ተቃዋሚ ነበርኩኝ፣ አሁን ደግሞ ደጋፊ ነኝ። ማን አስገድዷት ነው? ማንም አላስገድዳትም። በራሷ ነው። ለዚህ ለኔ ስጋቴ አይደለችም። ለምን ምን ልትመልስልኝ እንደምትችል አውቃለሁ። ወደፊትም የሆነ ነገር ቢሆን ግን ካልጠበቃችሁት ስለሚነሳ ያልጠበቃችሁትን እነሱን ጠንቀቅ በሉ። ምንም አያውቁም፣ ምንም አያደርጉም፣ ወዳጆቻችን ናቸው ያሏችሁን ተጠንቀቁ። እነሱ ናቸው የሚቀብሯችሁ። ሊያ አይደለችም። ሊያማ እዛ እየኖረች ነው። ክፉንም ደጉንም እያየች ነው። ታለች እኮ። ከዛ በተረፈው ግን ለኔ እንትን አይደለችም። እኛም በዛ ሰዓት አጥጋቢ የሆነ መልስ ስንመልስ ነበረ። ሰዓቱ ወቅቱ አልፏል። ካንዴም ሁለቴም እንትን ብላለች፣ ይቅርታ ጠይቃለች፣ ዋጋ ከፍላበታለች። አለቅ። ከዛ ውጪ ሌላ ምንም እንትን አትልም። ግን ፈርጥጣ አልወጣችም። ደስ የሚለው ፈርጥጣ አልወጣችም። መጠየቅ ባለባት ተጠየቀች፣ ተመለሰች። ፈርጥጣ ወጣች አልወጣችም። የሆነ ተልኮ ቢኖራት አትቀመጥም። ጠቅልላ ሌላ ቦታ ትሄዳለች። ለምን? ያንን ነገር ለመስራት ማለት ነው። ለዚህ እሷ አይደለችም ስጋቴ። እሷ ስጋቴ አይደለችም። ባይዘዊ ታዲያ የደገፈቻቸው ሰዎች ዛሬ ላይ መች አብሯት ቆሙ? እኔ በቀደም ስሳደብ የነበረው መች አብሯት ቆሙ? በኋላ ላይ እኮ ነው የመጡት፣ ከሞተች በኋላ። ወደዳችሁም ጠላችሁ እኔ የኦሮሞይቷ ልጅ እኮ ነኝ የቆምኩላት። ታውቃላችሁ? እነሱማ ከኦሮሞ ጋር ሆኖ ሲያሸበሽቡና እንትን ሲሉ በሎ ሲሉላት አያችሁ። እንዲህ ነው እሷ። አሁን ትግሬም ሆነች አማራም ሆነች የቆመችው ለህዝቧ ነው። ግን አብሯት ቆሙ። ካለቀ በኋላ ነው የመጡት። እኛው ነን የቆምነው፣ እንታወቃለን። እኔ ነኝ አንገቴን የሰጠውላት፣ እኔ ነኝ እንትን ያልኩላት፣ ተኑርበት ያልኩት። ታለች እኮ ሊያ በደንብ ታለች። ከዚህ በፊትም ስቆምላት ነበር። ምን ዝምድና ያገናኘናል? አያገናኘንም። አለቀ። ታለች። ለዚህ ማለት ነው በስነ ስርዓት የኦሮሞ ልጆች ቆመውልኝ እንደዛ ብያቸው ራሱ ቆመውልኝ። ከዛ በኋላ ደግሞ ማለት ነው የመረዳት አቅማችንን ታለች። በቃ አለቀ። ከዛ ጅጅም እኮ ተገለበጠች። አያችኋል? ከጅጅ ጋር ጸበኛ ናቸው። የግል የሆነ የአባትና የእናት ግድያ አልተገዳደሉም። በህዝብ ነው የተጣሉት አይደል እንዴ? ግን የእናንተ ማህበረሰብ መደጋገፍ ስለማያውቅ ማለት ነው መጣል ስለሚያውቅ ከሚጥል ጋር ተሰልፎ ስለሚመጣ በቀደም ነግሬያቸዋለሁ። ገባችሁ? ለዚህ ማለት ነው ኋላ ላይም ቢሆን አልከፋም፣ መታቸዋል። እሱም ጥሩ ነው። ገባችሁ? የግል ጸባቸውን ነው እዚህ ሚዲያ ላይ እንትን የሚሉት የሚነካከሱ። በግል ጸባቸው እንደፈለጋችሁ። የተሳደበችውን ሰምተሻል? ሰምቻለሁ። አቋል ላሰማሽ ብዙ ቪዲዮ እኮ አለኝ እኮ። ምን ሆነሽ ነው የሊያ? ውይ ብዙ ቪዲዮ እኮ አለኝ እኮ። የኔ እናት ማላቅ እንዳይመስልሽ። በፊትም አውቃታለሁ፣ አሁንም አውቃታለሁ። ሊያ ምንም ለኔ ምንም አይደል። መልስ መመለስ ካለበት ማለት ነው ጽፎም ሊሰጧት ይችላሉ እኮ። በዛ ሰዓት የሚዲያ ሰው ናት።
ሚዲያው ላይ እንድትናገር ማለት ነው። አለቀ። ትናገራለች የተሰማት። እኔ እንደውም ጭንቅላቷን ነው የማደንቀው። እውነቱን ልንገርሽ። ምን ትላለች? በግል ጉዳይ መቅጠም ሲያቅታቸው እንትን ይላሉ። ፉሩሽካ ቶሪናፋ ልብስ የላጣጥፉበት እባክሽ እናንተ የደላችሁ ናችሁ። እኔ ልብስ የሚያጥፍልኝ የለም። የግል ጸባቸው ሲያቅታቸው ማለት ነው። አሁን ልዕልቲ ስላቃታት ነው በዚህ የምታጠቃት እርር ስላረገቻት ድብን ስላረገቻት። እንደው ሊያ እኔ ምልሽ ሊያዬ እንደው መመላለስ ምንም አያስፈልግም። የልዕልቲን ባል ማለት ነው ምሳ ጋብዡ ቪዲዮ ልቀቂ። ሚስትየውን ታውቂያለሽ አይደለ? ለዚህ ማለት ከነ ልጆቿ ከነ ምናምኗ ማለት ነው ምሳ ጋብዢ። እኔ የምሳ ልክልሻለሁ። ምሳ ጋብዡ። ከዛ በኋላ ማለት ነው ማስነቀል ከነ ልጆቿ ከነ ሚስትየው ጋብዣቸው አለቀ። ከዛ ልዕልቲ ተነቅላለች። አይዲያ እኔ ሰጣችኋለሁ። እኔ በሆነ እንደዛ ነው ማድርገው። ልዕልቲ ስላቃታት ነው በቃ። ገባችሁ? ለዚህ ይሄ የግል ጸባችሁን ስላልቻላችሁ እንደዚህ አደረገች የዋንትያ ጉድ ቢወጣ እናንተ አሁን ለምን አታወሩም እንዴ? ሚስት አለው አንድ ሴክሬታሪ አለች ያገባት ምን የመሰለች ያገሩ ልጅ። ይችን እኮ ሸውዶ ነው ይውላችሁ። እችን እኮ ልዕልቲን እኮ ሸውዶኝ ነው የዳሩት ብሎ እኮ እንትን ያሉት ያወራው እኮ እሱ እኮ ነው እንጂ ሊያሄድ አላሸተተቻት። የሚገርማችሁ ጉድ እኮ ነው። ግን አቅፏቸው የተኛ ወንድ እኮ ግን ባዳ ነው። ባዳ እንግዲህ ባዳ እኮ ነው። ሸውደው ቤተሰቦቿ ሸውደው ከዘር የሚተላለፍ በሽታ አላሉ። እውነት ነው እንዴ ይሄ ነገር? ግን እኔ ማውራት እፈልጋለሁ፣ በዚህ ማውራት እፈልጋለሁ። እና እንደው ልዕልቲ ግን ሀሳብ ብትሰጪበት። እውነት ነው ይሄ ነገር እውነት ነው። ግን እናንተ ኢትዮጵያ ውስጥ ግን በዘር ነው እንደሚተላለፈው ቁምጥና? እኔ በእግዚአብሔር ንገሩኝ በእናታችሁ። እውነት ነው ግን እኔ እኮ አላምንበትም እኮ። እኔ እኮ የሚመስለኝ እኮ በእንትን መሰለኝ የሆነ እንትን ምንድነው ስሙ የሆነ በሽታ ነው የሚመስለኝ። ማለት እንደዚህ እንትን አይደል እንደሚመስል። ለካ ቁምጥና ከዘር ነው እንዴ? በዘር ይተላለፋል እንዴ በሽታ? ይሄ ቁምጥና የሚባለው በእናታችሁ ንገሩኝ። ኖ እውነት ጻፍልኝ። አሽም ባሏ እዚህ ውስጥ አለ። ጻፍልኝ እስቲ የልዕልቲ ባል ጻፍልኝ አለ ባሏ። ደግሞ እኮ ተከታታይ እኮ ነው። እኔ መቻወኩልክ። እኔም አንተ ላይ ስፈርድ ግን አንተ ብልግናክ ምን እንደሆነ ታውቃለህ? ብልግናህን የጠላሁት ምንም ቢሆን የሶስት ልጆች እናትህ ናትና አሳልፈ ማውራት አልነበረብህ። የፈለገ ቢሆን ለሚስት አሁን ራሱ ላገባት ማውራት አልነበረብህ። አሜሪካም ተኪዶ ለካ እንትን ይላል። ደስ የሚለው ግን ሕክምና አላሉና ወደ ላይ ሳሄድባት እዛው እግሯ ላይ ያስቀሩታል። እስቲ ልዕልቲ ግርሽን አሳይን፣ እስቲ አሳይን። የሚገርማችሁ እኮ ወንድ እኮ ባዳ መሆኑን ባክሽ ጭሱን ክሰሽኝ። ወንድ እኮ ባዳ መሆኑን ወይ ባዳ ነው። እውነት ነው ባዳ ነው። አቤት 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 ያረን ያላወራውን በስማ ለምን እኔ የምለው ለአባትሽ እንትን መቼም በጦርነት ነው የተቆመጠው ትይናለሽ። አባትሽን አሜሪካ ወስደሽ ለምን እግር አታስቀጥይላቸው? ሙሉ ለሙሉ አይደል የተቆረጠው? ጣቶች አርቲፊሻል ጣቶች አስተኪላቸው ልዕልትዬ። ይገርማል። ሰው ቆማጣ ሆኖ ቆማጣ ብሎ ሲሳደብ ይገርመኛል። አይ ስንት ጉድ አየን፣ ስንት ነገር ሰማን።
ለካ ባልና ሚስትም ይፋታል በዚህ ደሞ እኮ ባሏ እዚህ ውስጥ አለ እየሰማኸኝ ነው ካልከው ነገር የደበረኝ ቁስል እንደሚሸት አላወኩም በሷ ነው ያወኩት ያልከው እንደው ልጆቹ ሲያድጉ ምን ይሉክ ይሆን ግን አሁን በደንብ ልጆቹን እያስክ ነው እንደው አላምንህም አንተማ እንደዚህ አውርተ ልጆችም አትይዝም አረ ግን ያሳዝናል ምንም ብትሆን አቅፈክ አይደል ያደረከው ተው እንጂ ተው እንደዚህ አይነት ነገር አታውራ ጥሩ አይደለም ግን ይደብራል እሺ እኔ ግን ገረመኝ ወይ አረ እንደው ጌታ ኢየሱስ ይቅር ይበለ እናንተ ማታመጡብን ጉድ የለም እዚሁ ነው የምንቀሰፈው እዚሁ ነው የምንሞተው እኛማ እዚሁ ነው ትንፋሻችን ቁርጥ ብሎ ምንቀረው ይሄው በነገር ሆዴ ተነፋ እንደው አንተ በስመ አብ ወልድ መንፈስ ቅዱስ እንዲህ ይባላል እንደው ግን በክብር ነው ያገባሃት በክብር አግብተ እንደዚህ ሜዳ ላይ መጣል ጥሩ ነው ያሳዝናል ሶስት ወንዶች ልጆች ነው አይደል የወለደችው ካንተ መስኪን የኔ እናት ይሄ እንትን ኢትዮጵያ ላይ ያለው የሆነ እንትን ቢጠፋ ጥሩ ነው እውነት ህክምና ካለው በደንብ በዚህ ጉዳይ ቢሰራ ጥሩ ነው ሲያሳዝኑ ያሳዝናል በቃ ጊዜ ጠብቆ ማለት እንትን ይላል ማለት ነው ይጀምራል ማለት ነው ጌታ ኢየሱስ ሆይ እኔ የሆነ እንትን ቫይረስ ምናምን ነው የሚመስለኝ የነበረው